ከ30 ጋር ጥሩ ቆይታን ያደረጋችሁ ነው የምትገኙት። አሁን የመጨረሻው ፕሮግራማችን ላይ ደርሰናል። ትራሃስ አጽባሃ በስቱዲዮ እንግዶቿን ይዛ ቆንጆ ሐሳብ ልታወራ ተዘጋጅታለች። ወደዛው እናልፋለን። 2030 ፖድ እያያችሁ ያላችሁት 2030 ነው። በ2030 ፖድ ፕሮግራማችን ላይ ነው የምንገኘው። ዛሬም እንደተለመደው እንግዶችን ይዘን መተናል። የምናወራበት ወይም የምንወያይበት ሐሳብ ደግሞ ዲስታንስ ሪሌሽንሺፕ ወይም ደግሞ የርቀት ፍቅር ግንኙነት ያላቸው ሰዎች እንዴት ነው ግንኙነቱን የሚመሩት በሚለው ላይ ነው። እንግዶቼ አቢጊያና በረከት እንኳን ደህና መጣችሁ። በቲክቶክ ስማቸው አኔቤቶ በሚለው ነው የሚታወቁት። አኔቤቶ ማለት ምን ማለት እንደሆነ ከሱ እንጀምራለን። እንኳን ደህና መጣችሁ። ራሳችሁን አስተዋውቁልኝ። ከዛ በፊት ግን አኔቤቶ ምንድነው? አኔቤቶ ማለት የኔ ባል ነው። በሲዳምኛ ቋንቋ የኔ ፍቅር ነበር የሚመስለኝ። የኔ ባል። እሺ፣ የኔ ባል ማለት ነው። ሁለት ትርጉም አለው። አንደኛው የኔ ልጅ ማለት ነው፣ ሁለተኛው ደግሞ የኔ ባል ማለት ነው። በጣም አምሮባችኋል። እናመሰግናለን። በጣም ደስ ይላል አይደል? ወይ በጣም ነው የሚያምረው። የሲዳማ ባህል ነው። የሲዳማ ባህል። እስኪ ከሲዳማ ባህል በጣም የምትወጂውን ንገሪ። እኔ ከሲዳማ ባህል በጣም የምወደው ነገር ወንድና ሴት በጣም የሚከባበሩበት መንገድ ነው። ያ ማለት በጣም ማለት ወንድ ልጅ ሴት ልጅ በጣም የሚያከብርበት፣ ሴቷ ደግሞ ወንድ ልጅ በጣም የምታከብርበት መንገድ አለና ሁሉም በዛ ስነ ስርዓት ነው ያደጉት ከታች እስከ ላይ ያሉት ማለት ነው። ሌላ ደግሞ ምግቡ በጣም ደስ ይላል። ምን የሚባል ምግብ እንድንሞክረው? ምግብ እሷን ፌቨራይት ምግብ ይዛለች። በደንብ የሚታወቀው አሁን ቡሳሜ፣ ጩካሜ እነሱ ይታወቃሉ። የባህል ምግብ አሁን የትኛውም ትልቅ ሆቴል ላይ ሳይቀር በቃ በሚገርም ሁኔታ ነው የሚቀርብልሽ። እና ሌላ ምግብ ትተሽ ምግብ እንብላ ሲባል እንኳን በቃ እሱን ለመገባበዝ ነው አንጓጉተን የምንጠብቀው። እሱ ተለምዷል። አዲስ አበባ ላይ ራሱ በጣም ብዙ ሆቴሎች ይይዙታልና በጣም ጣፋጭ ከምታስብ መቅመስ አለብሽ። እንዴት ነበር ትውውቃችሁ? ትውውቃችን በኮመን ጓደኛችን ነው። አንድ ኮመን ጓደኛ ነበረችን። እሷ አክቹአሊ ስንተዋወቅ አዲስ አበባ የእህቷ ሰርግ ላይ ነበረች። ኦኬ። እዛ ስልኳን ልስጥ አንድ ጓደኛ አለችኝ፣ እስቲ ተዋወቃት፣ ደስ ትላለች፣ እብድ ናት፣ ላይፍን ደስተኛ ታደርጓለች፣ ተዋወቃት አለችኝ። ወደዚህ እንደሚያመራ አላወቅም ነበር። አይ ቲንክ ከ9 ዓመት በፊት ነው የተዋወቅነው። ያን ስልክ ስደውልላት እንጂ ከ9 ዓመት በፊት ነበር። ኦኬ። አሁን ለዚህ ወቅተናል፣ እግዚአብሔር ይመስገን። በጣም በእውነት የተወሰነ 1-2 ዓመት ምናምን ይሆናል በስልክ ያወራን። 2 ዓመት በስልክ አውርተናል። እንዲህ ቀለል አድርገሽ የተወሰነ 1-2 ዓመት አለ ማለት እንገናኝ ነበረ። መሀል ላይ አብረን እንገናኝ ነበረ ምናምን፣ ግን ይሄ ወደ እንትን አላመራንም፣ ወደ ፍቅር ምናምን አላመራንም ነበር። ስለዚህ በጣም ለረጅም ጊዜ ነው በርቀት ፍቅር የቆያችሁት ማለት ነው? ኦልሞስት እስከ ቅርብ ጊዜ አይደለ? ኢቭን ትዳር ላይም ሆናችሁ? በጣም በቃ አጠቃላይ በሚያስብል ደረጃ ኢቭን አንድ ላይ መሆን አንዳንዴ እንዴ ለእናንተ አንድ ላይ መሆን ሁላ አልተፈቀደልንም እንዴ ሁላ ብዬ እስክጠይቅ ድረስ ደረጃ ደርሼ ነው። እዛ ደረጃ ደርሼ ነበር። እስቲ በጣም ቻሌንጅ አድርጓችሁ የነበረው ነገር ምን ነበረ? በጣም እንደው ማትረሱት ቻሌንጅ በጣም አድርጎን የነበረ ነገር አሁን በእኔ ሳይድ ያለ ማስታወሰው ስራ ላይ ስትሆኚ ትደክሚያለሽ። የኔ ስራ ደግሞ መንገድ ስራ ነው የምሰራው። ደክማለሁ፣ ሳይት ላይ ነው የምውለው። ስልክ ረጅም ሰዓት ማውራት ለምደናል እና አንዳንዴ ያን ረጅም ሰዓት የማውራት አቅም አጣለሁ እና በቃ በአጭሩ ወሬውን ለማሳጠር ምናምን ስሞክር እሷ ይደብራታል። እዛ እሷን ለማባበል ስሞክር ልናወራ የነበረውን ሳናወራ እንተዋለን እና ትንሽ ስለ ስራው አንደርስታንድ እስክታደርገኝ ድረስ በደንብ ትንሽ ኮሚኒኬሽን ላይ ከብዶን ነበር። በቅርብ ጊዜ እኔ ጋር መታ ስራዬን ካየችው በኋላ ነው ከዛ በኋላ ይቅር በለኝ እስካሁን አልተረዳለች ማለት በጣም አሁን እሱ እኔ እንዴት መሰለሽ እንትን ያለው ነገር የለመድነው ነገር አለ። አንደኛ ነገር ስቲል እንድንቆይ ያደረገን ወይ ደግሞ አንድ ላይ እንድንሆን ያደረገን ትልቁ ነገር ብዬ ማስበው አታችመንታችን ነው። ምንድነው በጣም ክሎዝ ነን። እያንዳንዱን የሱን ሙቭ አውቃለሁ፣ የኔን ሙቭ ያውቃል። የትኛውንም ነገር በቃ ዲቴይል ማለት ነው። ለዛ ትንሽ ነገር ሳያሳውቀኝ የሆነ ነገር ካረገ በጣም ትልቅ ጥፋት እንዳጠፋ ነው የምቆጥረው። ማለት ሁሌ እላለዋለሁ ላይክ ጋፕ ይፈጥራል እና ጥሩ አይደለም ምናምን እንለዋለሁ እና እንደዛ ትንሽ እሱ በስራ ምክንያት እንደዛ አይነት ነገሮች ምናምን ሲፈጥር እኔ በቃ በጣም እንትን ይለኛል፣ ቅር ይለኛል ምናምን እና አልረዳውም ነበረ። በጣም ነበር ኮምፕሌን ማድረገው። ያው ሴት ደግሞ ድራማ
ምን ታደርጊያለሽ? ድራማ እንፈጥራለን። በጣም በቃ የምፈጥረው ድራማ ያስቀኛል። ሳስበው እራሱ ያስቀኝ። ምን ታደርጊ ነበር እሱን ለማናደድ? አንደኛ እጠፋለሁ፣ ስልኬን አጠፋለሁ። ሊያገኝ የሚችልበትን ኦፕሽን ሁላ አጠፋበታለሁ። በቃ እንዲደነግጥ ማለት። ከዛ ይደነግጣል ምናምን እና በቃ ይቅርታ ምናምን እንደዚህ ምናምን ሲለኝ ደግሞ ደስ ይለኛል። ከዛ መልሼ በድለሽዋል በእውነቱ አስቢው ማለት እሱ ካለበት ሀገር አንጻር ቶሎ ሩጡ የማይመጣበት ሁኔታ ውስጥ ስለሆነ ለዛ ብዬ እኮ እንደዛ ማድረገው እንዳይደግሞ ሳማታ ዝም ትላለህ እንዴ? ተጫውትብኝ ነበር። አይ ጥሩ ነው። በጊዜው ለኔ መማሪያ ሆኖኛል። ራሴን ሰው መንከባከብ አልችልም ብዬ ማስብ ሰው ነበርኩና በሷ ምክንያት ደግሞ ሰው መንከባከብ ችዬበታለሁ። እንዲቻል አደረገች አይደለ? ቀስ ብላ አለምደውን ነገሮች አለምድ ብዬ ያሰብኩትን አስለምዳኛለችና ጀስት እኔ ራሴን ስለመጠበቅ ስለ ራሴ ፎከስ ያደረኩ ሰው ነበርኩኝና በጣም ነበር የከበደኝ መጀመሪያ። እሷን መንከባከብ ወር ማስረዳት፣ አንዳንዴ አጥፍተሽም ሳታጠፊም ይቅርታ መጠየቅ የሚኖርብሽ ጊዜ ይኖራል እና ያንን ይቅርታ መጠየቅ ለማወቅ ራሱ ረጅም ጊዜ ይፈጀብኝ። ሳላጠፋም ይቅርታ መጠየቅ እንዳለብኝ እና ያንን ሁሉ ያስለመደችኝ ሰናትና እግዚአብሔር ይመስገን አስተምራኝ አልፈናል። እንዴት ያስተማርሽው? በመጥፋት ነው? አይ ነው እሱ ይኸውልሽ እዛ እያለን እንትን ልክ አይደለም ብዬ ስለማምን ነው ማለት ጋፕ ይፈጥራል ብዬ ስለማምን በቃ እርምጃ መውሰድ አለብኝ ብዬ ስለማምን ያ ሲጀምር የርቀት ፍቅር ትልቁ ጥቅሙ ራሱ እሱ ነው። ስለማትገናኙ በሆኑ ነገሮች መሙላት አለባችሁ። በጣም ያን ጋፕ ካልሞላሹ ዲስታንስ እየሰፋ ይመጣል እና የግድ እርምጃ እንደ ሴት ደግሞ ያው የሆነ እርምጃ ስትወስጂ ነው ወንዶችም የተወሰነ ነቃ የሚሉት። ለዛ ፈዝዤ ባን ነበር ማቀውን ነገር ያው በዛ ያረኩኝ ቀስ በቀስ። ግን እንዴት ነው እስቲ ዴዮችን ለምሳሌ ልደት ያንቺን ልደት ወይ የሱ ልደት ሲደርስ ስታከብሩ ሊሆን ይችላል ወይ አንቨርሰሪያችሁ ደርሶ አንዳንዴ አሉ የሆኑ የሚጠቀሟቸው ነገሮች ሰዎች ለምሳሌ እራት መብላት ከሆነ ተመሳሳይ ሰዓት ላይ በስልክ እንትን ይሉና እራት እኩል እየበሉ ምናምን ትንሽ ኢንጆይ ለማድረግ ይሞክራሉ። አብረው እንደሆኑ ፊል ለማድረግ ይሞክራሉና እንደሱ የምታረጓቸው ነገሮች ነበሩ? ምን ምንድን ነበር የምታረጉት? እስቲ ቅድም እንዳለችሽ እኛ በጣም አታሽድ ነን ስልሽ አሁን የኔ ጓደኞች ከሷ ጋር ስልክ ሳወራ ምናምን ሲያዩ ረጅም ጊዜ የምንተዋወቅ እንደሆነ አያውቁም። ኢቨን ሳይት ላይ በነበርኩ ጊዜ ትዳር ለመመስረትም እየቀረብን እያለ ከትዳር በኋላም ትኩስ ፍቅር ነው አሁን እንደዚህ የሚያወሩት ቁርስ በላሽ ጠጣሽ ይላታል እያሉ ይቀልዳሉና ችግር የለውም ቀስትል 1-2 ዓመት ምናምን ስትቆይ ታቆማለህ ይሄን ነገር ይሉኝ ነበርና አሁን እኛ ምንድነው መሰለሽ በቃ አብረን በተገናኘንም ሰዓት ኦልሞስት ሁሉንም ነገር አብረን ነው የምናደርገው። ማታ እኔ በጣም አስገዳጅ ነገር ኖሮብኝ አንዳንዴ ከምሽቱ 8 ሰዓት 9 ሰዓት ድረስ ስራ ልሰራ እችላለሁና እንደዛ ካልሆነ እንኳን እስከ 6 ከ7 ሰዓት ጠብቀኝ በቪዲዮ ኮል እያወራንም ተመሳሳይ ሰዓት ነው አብረን በቃ ደናደር ተባብለን የምንተኛውና አብረን ያለን እንዲመስለን ማለት ነው። እና ምግቡንም ኢቭን አብረን እንበላለን እዛው በቪዲዮ ኮል እያወራን 1-2 እንደውም በቃ መገናኘት ሳንችል ስንቀር ዴት ውጭ ወጥተን እሷ ሐዋሳ የሆነ ሆቴል ሆና እኔ ሌላ ሀገር የሆነ ሆቴል ሆኜ በቪዲዮ ኮል እያወራን እንደዛ ራት በልተናልና በቃ በቻልነው መጠን በጣም ደስ የሚለው ያውለት እንሞክራለን። በቃ ማለት በጣም ነው የምንሞክረው። ወያ መራራቃችን ስለከበደን ከፊል እንዳናደርገው ነበር የምንሞክረው። የዴቱ በተለይ በጣም ኮሚትመንታቸው በጣም ደስ ይላል። ያውነት ደግሞ ዴቱ እንዴት መሰለሽ አሁን ላይክ ተነጋግረን ምናምን ስለምናረጋው በቃ ማለት በቪዲዮ ኮል እናወራው ላይክ ግማሽ ቀን ልናወራ እንችላለን እና ከቤት ተስተካክለን እስክንወጣ ከዛ እንወጣለን። ከዛ እዚህ ቦታ እሱም ይበላል እኔም እበላለሁ። ጀስት አለ አይደለ በቃ እያንዳንዱ ነገር እያየን ማለት ነው። ጓደኞቹ ላይ እንዳለሽ በቃ በጣም ነው ኮምፕሌን የሚያደርጉት። ኧረ ጊዜ ስጠን እንደ ለኛስ ነው ይሉታል። እና በጣም ነው የሞከርነው በቃ ከምልሽ በላይ ሞክረናል። ባይ ዘ ወይ እንደ ዲስታንስ ሪሌሽንሺፕ በጣም የሚከብድ እንትን የለም። በጣም ነው የሚከብደው ከምነግርሽ በላይ። እስቲ ከባዱ ፓርት ምንድነው? በተለይ ፊልም የምታረጊው ነገር ብቻሽን ስትሆኚ ወይ ስልኩን ከዘጋሹ በኋላ የምታስተናግጁ ስሜት? ብቻኝነት በጣም ነው የሚሰማሽ። ማለት እኔ ሁሉ ጊዜ ማስበው እኔና እሱ በጣም ጋፕ ስለነበረን
በቃ አልተፈቀደልንም እንዴ አንድ ላይ መሆን? ለምንድን ነው እግዚአብሔር በቃ ከእግዚአብሔር ጋር በጣም ጉት ታገናኛለሽ? አዎ ማለት ለምንድን ነው ሁሉ ጊዜ አንድ ላይ ለመሆን ስንሞክር ጋፕ የሚፈጠርበት ምናምን ብዬ ሁሉ ጊዜ ጥያቄ ያነሳ ነበርና በዛ ላይ ደግሞ ሁሉ ጊዜ ሲደጋገምብሽ እንዴት መሰለሽ አንቺም ጥያቄ ውስጥ ትገቢያለሽ። ይሄ ነገር እንዴት ነው ለወደፊቱ እንዴት ነው የምንሆነው ምናምን እያልሽ ግን ታልፊዋለሽ። ያው ጠንካራ ከሆንሽ ታልፊዋለሽ። በዛው ላይ ደግሞ መተማመን ከሌለበት ደግሞ የባሰ በጣም። እስቲ እምነታችሁን እንዴት ገነባችሁት? የእሱ ማስተዋጽኦ ካለበት በደንብ እስቲ እሱን ንገሪኝ። እምነት ማለት አሁን ለምሳሌ እንዴት ብዬ ላስረዳሽ? እምነታችንን ለመገንባት አንድ ያደረግነው ነገር ቢኖር እንዳልኩሽ እያንዳንዱ ሙቫችንን በደንብ ዲቴይል ነው የምናውቀው፣ የት እንዳለ ከማን ጋር እንዳለ። እሱ እውነት ለመናገር እሱ በጣም ኢዚ አድርጎልኛል፣ ነገሮችን በጣም አቅልሎልኛል። እግዚአብሔር ይመስገን። ማለት እሱም እግዚአብሔር ይስጠው ለዚህ ነገር። በእውነት ትልቁን ነገር ያደረግልኝ እሱ ነው። አንዳንዴ የልብ ረፍትም ይኖርሻል እሱ እያንዳንዱ ሙቭን ሲያሳይሽ። ስልሽ ስራ ላይ እንኳን ሆኜ በቀን ከ20 ጊዜ በላይ ልንደዋወል እንችላለን እና የሆነ ምሳ እየበላን አውርተን ከሰዓት ካልደወለች እና ዝም ካለች አንዳንዴ ያው ለምንድን ነው የማትደውለው ብለሽ ደግሞ ልትጠብቂ ትችያለሽ። ወይ ጊዜ ልስጣት ወይ ስራ ቢዚ አድርጓት ነው ትያለሽ። ግን ከቆየ በኋላ ሳታውቂው የሆነ ነገር እያደረገች ነው እያጠፋች ነው ሳይሆን ያ መላመዱ ራሱ ቅር እንዲልሽ ያደርጋልና ወይ ድምጿን ሳልሰማው ሳላወራት ስቆይ ቤት እኮ ተቆጭላን ሊሆን ይችላል፣ ስራ ቦታ ተቀምጣም ሊሆን ይችላል እና ያለችበትን ስቲል እያወቅኩ ግን በቃ የሰለመድ ነው ያንን ነገር በማጣቱ ለምን የሚል ጥያቄ ይመጣብሻልና ግን ስቲል ያው ያልፋሉ። ውሏችሁን ስትነጋገሩ ረጅም የሚያወራው ማለት ነው። አክቹዋሊ ቁጭ መስማት ስለምወድ የዋለችበትን ውሎ የሆነ ተከታታይ ፊልምም ልታደርግልኝ ትችላለች። እሱ ሳይጠይቀኝ ነው እኔ የማወራው። እሺ እሱ ግን መጠየቅ ሊኖርብኝ ይችላል። ወንድ ሲሆን ብዙም የማውራት እንትኑ የላቸውም። ለዛ እንዴት እንደዚህ እንዴት ጀስት ጠይቂያለሽ ሁሉ ዲቴይል። ከ24 ሰዓት ውስጥ የምታርፏት በጣም ትንሽ ናት ማለት ነው። ስራ በጣም ቢዚ ስንሆን እሱ ቢዚ ከሆነ ደግሞ አትጠይቂ፣ አያወራኝም፣ ጊዜም አይሰጠኝም። በቃ ስራ ላይ እንደዚህ ምናምን ብሎ ነው የሚዘጋው። እኔ ግን ስራ ላይ ሆኜ ራሱ ሞክራለሁ ለማውራት። ኢማጂን ባንክ ነበር የምሰራው። እውነት? አዎ ባንክ ነበር የምሰራው። ብዙ ጊዜ አሁን ዲስታንስ ሪሌሽንሺፕ አይሰራም ይባላልና የማይሰራበት መንገድ እንግዲህ አንደኛው በጣም መዋደድ ሊኖርባቸዋል ወይም በጣም ቫልዩ ቅድም እንዳለው እሱ ለዛ ሰው ቫልዩ ሲኖርሽ ምንም ነገር ታረጊያለሽ እና ቫልዩ ሊኖራቸው ይገባል ማለት ነው። ከሆነ መስመር ትንሽ ፈቀቀለ ማለት አይደለም። አዎ ከኮምፎርት ዞንሽ አሁን እኮ ላይክ የማይመች አሁን እሱ በጣም የማይመች ሲቹዌሽንስ ነው የሚያሳልፈው እዛ ስራ ቦታ ማለት ነው። ግን በቃ ጀስት ጊዜ መፍጠር ለዛ ሰው አንድ ደቂቃ ታጭምከዋል ሌላ አንድ ሰው ጀስት ለምትወጁ ሰው የትኛውንም ነገር ታደርጊያለሽ። ግን ሰው ሰበብ ያደርጋል። ስራ ሆኜ እንደዚህ ሆኜ ቻርጅ ዘግቶብኝ ነው ምግብ እየበላሁ ነው ሊልሽ ይችላል ሰው ሊያናግርሽ ካልፈለገ። ግን ያናግርሽ የሚፈልግ ሰው የሚወድሽ የሚያከብርሽ ሰው ከሆነ ለአንቺ ጊዜ ክሬት ማድረግ ያቅቷል ብዬ አላምንም። አንዳንዴ ያለመስማማት ሊፈጠር ይችላል ስትኮራረፊ ምናምን። በዛ ሰዓት ያንን ሰው ትንሽ ደቂቃን ብንዘጋጋ ኦርኔ አሁን አንዳንዴ ሳይት ስወጣ ኔትወርክ የሌለበት ቦታ ልገባ እችላለሁ። ቀድሜ ያሳውቃታለሁ እዚህ እየሄድኩ ነው ኔትወርክ የለም ይሄን ያህል ሰዓት ወይ ላድር እችላለሁ እንዳታስቢ እንዳትጨነቂ ቢነግራታለሁ። ግን ምንድነው ልክ በዛ ሰዓት ላይ ስታጫት ወይ ደውዬ ሳጣት ወር ማውራት ሳንችል ስንቀር ተኮራርፈን ትንሽ ለደቂቆች ሊሆን ይችላልና በዛ መሃል ለኔ ምን ያህል ቫልዩ እንዳለኝ ለሷ ምን ያህል ለኔ እንደሆነች ነው የሚሰማኝና በዛ ባጣሁት ሰዓት ስራ መስራት ያቅተኛል፣ ይጨንቀኛል። ወይ ስልክ ማውራት ማልችል ከሆነ ወጥቼ ቴክስት ልኬ እመለሳለሁ። ያው ሶሪ ማለቱ የተለመደ ነው። እስኪ በረከት ምን አይነት ሰው ነው ላንቺ? በጣም አንደርስታንዲንግ ነው ከምልሽ በላይ በቃ እንጃ እግዚአብሔር መርቆኛል ብዬ ነው ማስበው በሱ እና በጣም ካል ነው በቃ በጣም የተረጋጋ ሰው ነው። ለሱ እኔ ከባለቤት ከሚስቱ ውጪ ጀስት ልጁ ነኝ ማለት ይቻላል። በጣም ነው ትሪት የሚያደርገኝ የሚንከባከበኝና ብቻ የተረጋጋ በጣም ምርጥ ባል ነው ለኔ። እሺ አቢጊያስ ምን አይነት ሚስት ናት?
አቢጊያ ለሰው ብላ ራሷን የምትሰጥ ሰው ናት። በጣም ፍቅር ናት። ሰው ለመርዳት ወደ ኋላ አትልም። ብዙ ጊዜ እንደውም ያከራክረን ነበር ያ ነገር፣ የራስሽን ነገር አስጠብቂ ቀድመሽ ለሰው ብቻ አትሯሯጪ ይላት ነበርና በእኔ ሲሆን ነው ያ ነገር ምን ያህል እንደሚጠቅም ያየሁት። እና ያገኛት የተዋወቃት ሰው ሁላ ነው የሚወዳትና የሆነ ያህል ጊዜ እንደውም በቀና ነበር። ጊዜ ያደርጉሻል፣ ሰው አይውደድሽ፣ ትንሽ ለእነሱ አትመች ይላታል። እና እግዚአብሔርን ምን ያህል እንደሚወደኝ እንግዲህ ያሳየኝ እሷን ሰጥቶኝ ነውና ላይፌን ፐርፐዝ እንዲኖረው ጠንክሬ እንድሰራ እንድለፋ። የሆነ ወንድ ነሽ፣ ለስራ ትወጫለሽ፣ ግዴታ ስለ ትዳር ስታስቢ የሆነ ነገር ማምጣት የሚኖርብሽ አለ፣ ኃላፊነት ባይኖርብሽ እንኳን በቃ ስትረሱ እንደ ወንድነት የሚመጣብሽ ስትረስ አለና ያን ነገር ጠንክረሽ እንድታልፊ የሚደግፍ እሱ ያስፈልጋልና እሷ ለኔ ብርታቴ ነበር የሆነችልኝ። እና ነገን ሳስብ ከሷ ጋር የሚኖረኝን ላይፍ ነው እያሰብኩ ስራ የነበረውና በጣም ለኔ አጋዥ ሆና እንግዲህ ሚስቶና ደግሞ የልጄ እናት ናት። ናፍቀውኛል ቤተሰቦቼ ከነሱ ጋር ነው መሆኑ ብሏል። ምን ተሰማሽ ሲያምንበት በደንብ በተለይ ጠቅልሎ ለመምጣት? ማለት ለኛ ይሄ አብሮ የመሆኑ ነገር አዲስ ነው፣ አዲስ ህይወት ነው ለኛ እና ብርቅ ነው በቃ ሆኖብን ኤክሳይትድ ሆነን ነው ኤክስፒሪየንስ እያደረግን ያለ ነውና በጣም በቃ እያንዳንዱ ሞመንት በቃ እንትን ትላቻለሽ፣ ፊል ታረጉታላችሁ አይደል? ደስ ሲል እንባባላለን። ለምሳሌ ቁጭለን ምግብ እየበላን ወይ ቡና እየጠጣን ቤት ይሄ ነገር እንደዚህ ደስ ይላል እንዴ እንባባላለን። እና ከመሬት ተነስተን እንደዛን ምንልበት ሰዓት አለ። ብቻ ደስ የሚል ኤክስፒሪየንስ ነው አብሮ መኖር፣ በጣም ደስ የሚል ኤክስፒሪየንስ ነው። በጣም አመሰግናለሁ። የእውነት በጣም ደስ የሚል ቆይታ ነበር የነበረን። የምትጨምሩት ነገር ከሌለ እኔ በበኩሌ ጨርሻለሁ። ግን አንቺ ያው ተመልካቾቼን በሲዳምኛ ትሰናበችልኛለሽ ማለት ነው። ከዛ በፊት ግን እዚህ መጥቶ ማንም ፍቅሩን ሳይገላለጽ ስለማይሄድ ፍቅራችሁን ተገላለጹ። ፍቅርሽን ግለጪለት። ከሴት እንጀምር እስቲ፣ ደግሞ ከማወራ ይጀመር። ቅድም ከማወራ ነው ማለት የኔ ወልክ ለኔ ነው ብዙ ጊዜ የኖረው ማለት ይቻላል። እና ስለምትሆንልን ነገር፣ ስለ ለቤተሰቦች ማለት ስለከፈልከው ዋጋ፣ ስለ ፍቅር፣ ስለ እንክብካቤክ በጣም አመሰግናለሁ። እኔ በጣም ሞሄ ትተርጎምልን ይቺ ነገር በጣም ወድሃለሁ። በጣም ነው ወድ የኔ ባሌ ልጅ አባት። አመሰግናለሁ። አዲስ ሆነባችሁ ያዝሽ በፐብሊክ ቦታ ማለቱ ለኔ አዲስ ስለሆነ ነውና፣ እሺ ቅድም እንዳልኩሽ ለኔ ሚስቴ ሁሉ ነገር ናትና ለህይወቴ አላማ ስለሰጠሽኝ፣ ብርታት ስለሆንሽኝ፣ ምለፋበት ምክንያት ስለሆንሽኝና የደስታዬ ምንጭ ስለሆንሽልኝ በጣም አመሰግናለሁ። በጣም ወልድሽ እግዚአብሔር ሺህ ዓመት ያኑርልኝ አንቺ። አሜን። በጣም ደስ ይላል። ማመስገን የምፈልጋቸው ሰዎች ስላሉ ነው። እሺ በመጀመሪያ የሙሉ የሐዋሳን ህዝብ ስለሰጡን ፍቅር፣ ስለተንከባከቡን የሲዳማን ህዝቦች ማመስገን እፈልጋለሁ። ቤተሰቦቻችንን፣ ጓደኞቻችንን በክፉም በደጉም አብረውን የነበሩትን ሁሉንም ማመስገን እፈልጋለሁ። አመሰግናለሁ። በመጀመሪያ እግዚአብሔር ማመስገን የምፈልገው ብዙ ከባድ ጊዜዎችን አሳልፈናልና ያን ነገር ፈጣሪ ረድቶን ያለፈው። ከእግዚአብሔር ቀጥሎ ደግሞ ላበረቱ ላጠነከሩን ቤተሰቦቻችን፣ አብሮ አደጌ ጓደኞቼ ደግሞ አሉ፣ ዶክተሮች ናቸው። በጣም በከባድ ጊዜ አብረውን ነበርና ለዛ ላመሰግናቸው ፈልጋለሁ። 2030ዎች የነበረን ቆይታ ይሄንን ይመስል ነበረ። እጅግ በጣም ደስ የሚል ቆይታ ነበረን ከበረከትና አቢጊያ ጋራ። ያው አሁን እንግዲህ አቢጊያ ደግሞ ልትሰናበትልን ነው ተመልካቾቻችንን። ስለዚህ ወደሷ እንሂድ። በሲዳምኛ 2030ዎች ሮብ ማታ 2 ሰዓት ይጠብቁን የሚለው በይላቸው ለማግኘት ያውና እሱ አንደርስታንድ አድርጓት እሱንና። እሺ ሮቤ ለሜ ሰዓቲኒ ኢቤስ 2030 ፕሮግራሜራ አገሬንኬ እሺ ግድ መሰናበታችን ነው። ልንለያይ ነው አይደለ? አዎ
የዛሬው ግን በጣም ነበር ደስ የሚለው። በጣም ጥሩ ቆይታን ያደረግነው ቁም ነገር መዝናኛው ሁሉም አልቀረብንም። እኛ ቃላችን አክባሪ ነን። በነገራችን ላይ ሁሌ እንግዲህ እናንተም ቃላችሁን አክብራችሁ ሁሌ ስለምትከታተሉ እናመሰግናለን በጣም። እንግዲህ 2030 ፕሮግራማችን ደምቆ አምሮበት ተሻሽሎ ወደ እናንተ ሲደርስ ቆይቷል። ሳምንትም እንደዚሁ እንጠብቃችኋለን። በተሻለ ፕሮግራም እንመጣለን። አብረናችሁ የነበርነው እኔ ደኑ አክቶሌ፣ ጌታውን አሰፋ ከመላው የ2030 ፕሮግራም አዘጋጆች ጋር ከእናንተ ጋር ነበርን። ሳምንት እንገናኝ። ቻው ቻው። ደህና ሁኑ።